ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ጊዜያዊ አስተዳደር ቢሮዎች ያዘጋጁት የ3 ወር እቅድ ወደ ካቢኔ በማቅረብ ገምግሞ አጽድቋል። ከነዚህ ውስጥ የ3 ወር እቅድ ያጸደቀው የመሬት አጠቃቀምና አስተዳደር ቢሮ በካዳስተር ምዝገባ መልሶ ማቋቋምና የሕግ የበላይነትን በማረጋገጥ ረገድ እንደሚሰራ አረጋግጧል። በህገወጥ የመሬት አጠቃቀምና አስተዳደር ዙሪያ ያሉ ብልሹ አሰራሮችንና ክፍተቶችን በመፈተሽ ተጠያቂነትና ፍትሃዊ አጠቃቀም ለማስፈን እንደሚሰራም በማስገንዘብ በጥራትና ቆጣቢ በሆነ መንገድ ለማካሄድ እንደታቀደም ተገልጿል። እንዲሁም የግብርናና ተፈጥሮ ሀብት ቢሮ በያዘው እቅድ በዚህ ዓመት 57 በመቶ የሚታረስ መሬት ወደ እርሻና የመስኖ ልማት እንደሚያውል በማጽደቅ ቢሮው አስፈላጊ የእርሻ ግብዓቶችን በማቅረብ የያዘውን እቅድ ለማሳካት እንደሚሰራ ገልጿል። የጤና ቢሮ በበኩሉ በመጀመሪያ ደረጃ የጤና እንክብካቤ ላይ 1500 የጥምር ጤና ባለሙያዎችን በማሰልጠን ወደ ስራ ለማስገባትና በድጋፍ የተገኙ አምቡላንሶች ወደ ስራ በማሰማራት ማህበረሰቡን እንዲያገለግሉ እንደሚያደርግ ማሳውቋል። ሌሎች ቢሮዎችም በተመሳሳይ የ3 ወር እቅድ ገምግመው አጽድቀዋል። የትግራይ ጊዜያዊ አስተዳደር ካቢኔ ለሚቀጥሉት 3 ወራት አቅጣጫዎችና የስራዎችን ትኩረት የያዘ እቅድ ማጽደቁን ይታወሳል። የትግራይ ልማት ማህበር በየ3 ዓመቱ የሚያካሂደው 12ኛው ጉባኤውን ማካሄድ ጀመረ። የመዳንና የተስፋ ጉባኤ በሚል መሪ ቃል የተጀመረው የትግራይ ልማት ማህበር ጉባኤ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በጉባኤው መክፈቻ ባስተላለፉት መልእክት የትግራይ ልማት ማህበር ለሚያከናውናቸው ስራዎች የተመቻቸ ሁኔታ እንዲፈጠር ድጋፍ እንደሚደረግ ገልጸዋል። የትግራይ ልማት ማህበር ሊቀመንበር ኢንጂነር የማነ ታደሰ የትግራይ መልሶ ማቋቋም አጠናክሮ ለመስራትና በርካታ እቅዶችን እንደሚወስንም በማስታወስ ተፈናቃዮች የሚመለሱበትና የመዳን ተስፋ እንዲሆን ሁሉም የድርሻውን እንዲወጣ ማስታውሰዋል። ትግራይን መልሶ ለማቋቋም ሰፋፊ ስራዎች ለመስራት መታቀዱን የትግራይ ልማት ማህበር አስታወቀ። የትግራይ ህዝብ የአኗኗር ዘይቤ ለማሻሻል በጤና በትምህርትና የስራ ዕድል በመፍጠር ረገድ ሰፊ ስራ ለመስራት ማቀዱን ያስታወሰው ማህበሩ 12ኛው ጉባኤውን ከሚያዝያ 17 እስከ ሚያዝያ 18 2017 ዓ.ም እንደሚካሄድ አስታውቋል። ፍርቱና ገብሩ ተጨማሪ አላት። በ3 ዓመት አንዴ የሚካሄደውን የትግራይ ልማት ማህበር አጠቃላይ ጉባኤ ለ12ኛ ጊዜ ከሚያዝያ 17 እስከ ሚያዝያ 18 2017 ዓ.ም ማህበሩ ትግራይ የዳግም ግንባታ ተስፋ በሚል መሪ ቃል ዘንድሮ ጉባኤው ይካሄዳል። የትግራይ ህዝብ የአኗኗር ዘይቤ ለማሻሻልና የስራ ዕድል በመፍጠር ረገድ ሰፊ ስራ ለመስራት ቅድመ ዝግጅቱን ማጠናቀቁም የትግራይ ልማት ማህበር ዳይሬክተር አቶ ተስፋዬ ገብረ እግዚአብሔር ይናገራሉ። በዋናነት የበጎ አድራጎት ማህበሩ ስትራቴጂክ ትልም የሚያጸድቅ ያለፉ ተፈጻጸም እና የኦዲት ሪፖርትን የሚገመግምና የሚያጸድቅ፣ ሶስተኛ ደግሞ የቦርድ ስራ አመራር በመምረጥ ጠቅላላ ጉባኤውን ወክሎ 3 ዓመት ሙሉ ድርጅቱን የሚያስተዳድሩ አመራር የሚመርጥበት አካሄድ ወይም አሰራር ነው ያለን። በተያያዘም የትግራይ ልማት ማህበር የትግራይ የጤና ስርዓት ለማዘመንና የዲጂታል ትምህርት ለማስፋፋት በትኩረት እንደሚሰራ አቶ ተስፋዬ ገብረ እግዚአብሔር አክለዋል። አሁን ትግራይ ላይ ቢኮዝ ለ3-4 ዓመት ተቋርጦ የነበረ ትምህርት ከ1.2 በላይ የሚሆኑ ተማሪዎች ከትምህርት ውጭ አሉ። ብዙ ምክንያቶች አሉ። ከምክንያቶቹ አንዱና ዋነኛ የሚሆነው የምግብ እጥረት ነው። ኖርማሊ ሰፊ የሆነ የኢኮኖሚ ችግር አለ። ስለዚህ እነዚህ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ትምህርት ላይ የሚገኙም በትኩረት ትምህርታቸውን እንዲከታተሉ የሚረዳ የሚያግዝ የስኩል ፊዲንግ ፕሮግራም የትምህርት ምገባ ፕሮግራም በሰፊ የምንሰራበት ነው የሚሆነው። ሁለተኛ በኤርሊ ቻይልድ ዲቨሎፕመንት የህፃናት ከጦርነቱ በፊትም ሰፊ የሆነ የስታንቲንግ ዝቅተኛ የሆነ የአእምሮና የአካላዊ እድገት የነበራቸው ህፃኖች እንደነበሩ ይታወቃል። በኢትዮጵያም ሰፊ ነው። ከኢትዮጵያ ደግሞ ትግራይ ላይ የከፋ ነበረ። አሁን ጦርነት የፈጠረው ብዙ ችግር ስላለ ትምህርት ላይ ውጤት ልናመጣ እንደሆነ በኤርሊ ቻይልድ ዲቨሎፕመንት ላይ
በስፋት መስራት አለብን የሚል በትኩረት የምንሰራበት አንዱ ስራ እሱ ነው። የወደሙ ትምህርት ቤቶች፣ የወደሙ የጤና ተቋማት ድርጅቶች የምንሰራበትም ሌላው የትኩረት ነጥባችን ሆኖ ነው የሚቀጥለው። በርካታ ማህበረሰብ የሚሳተፍበት ይህ ጉባኤ የ6 ዓመት የስራ አፈጻጸም ግምገማን ጨምሮ አበይት የትግራይ የልማት ጉዳዮችን በመዳሰስ የ3 ዓመት ስትራቴጂካዊ እቅድ ይፋ በማድረግ ትግራይን መልሶ ለመገንባት በተለያዩ ዘርፎች ለመስራት ቅድሚያ ሰጥቶ በትኩረት የሚመለከተው ጉዳይ መሆኑን አቶ ተስፋይ ይናገራሉ። የመልሶ ግንባታ ስራ የምትጠብቅ ትግራይ ብዙ ድጋፍ የሚጠብቅ ትምህርት ቤቶች፣ የጤና ሴክተሮች፣ ስራ የሚፈልጉ ወጣቶች ስላሉን ለነዚህ ትልቅ ፍላጎት ያላቸው ዜጎች መፍትሄ የሚሆን ወሳኝ የሚባለው ስትራቴጂ የምናጸድቅበት ለጸደቀው ስትራቴጂም ተግባራዊ የሚያደርጉ ወይም የሚመሩ ወይም የሚፈጽሙ የቦርድ አመራር የምንመርጥበት ጉባኤ ነው የምናካሂደው። ማህበሩ በቀጣይ 3 ዓመታት በህፃናት እድገት የተማሪዎች ምገባና ዲጂታል ትምህርት ለመስጠት አጋዥ የሆነውን የትግራይ ልማት ማህበር ዲጂታል ለመጀመር በማሰብ 3.9 ቢሊዮን ብር ለመሰብሰብ ማቀዱንና ይህ ለማሳካትም ጉባኤው የትግራይ ዳግም ግንባታም በተጋሩ አቅም መሆኑን ተገንዝቦ የተሳኩ ውሳኔዎች እንደሚያስተላልፍ አስታውሷል። በትግራይ ማዕከላዊ ዞን እገላ ወረዳ በትግራይ በተካሄደው ጦርነት ውድመት ደርሶባቸው የነበሩ ትምህርት ቤቶች ጥገና ተደርጎላቸው አገልግሎት መስጠት መጀመራቸውን ተገለጸ። የትግራይ መልሶ ግንባታ ጽሕፈት ቤት ከዓለም ባንክ ጋር በመተባበር በተገኘ የገንዘብ ድጋፍ ነው ጥገናው የተካሄደው። በዚሁ ጥገና በእገላ ወረዳና በገርሁ ስርና የሚገኙ 2 ትምህርት ቤቶች ማለትም ገርሁ ስርና የመጀመሪያ ደረጃ ትምህርት ቤትና እገላ የመጀመሪያ ደረጃ ትምህርት ቤቶች ጥገና ከተደረገላቸው ትምህርት ቤቶች መካከል ናቸው። ትምህርት ቤቶቹ በጦርነት ምክንያት የደረሰባቸውን ጉዳት በአስቸኳይ የግብረ መልስ በጀት ቀላል ጥገና በማድረግ የመማር ማስተማር ስራቸውን እንዲጀምሩ መደረጉን የትግራይ መልሶ ግንባታ ጽሕፈት ቤት ገልጿል። በመጨረሻ የሩሲያ ከፍተኛ ወታደራዊ አዛዥ በመኪና በተጠመደ ቦምብ ተገደሉ። የሩሲያ ባለስልጣናት እንደገለጹት የሩሲያ ወታደራዊ አዛዥ ሜጀር ጀነራል ያሮስላቭ በሞስኮ አካባቢ በመኪና በተጠመደው ቦምብ በተፈጸመው ጥቃት እንደተገደሉ አስታውቀዋል። ጀነራሉ በአካባቢ በማለፍ እያሉ በመኪና የተጠመደው ቦምብ እንደፈነዳ የሩሲያ መንግስታዊ የዜና ማዕከል አርቲ ገልጿል። ጥቃቱን ተከትሎ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳሳሰቡት ሞስኮ በዩክሬን ሲካሄድ የነበረውን ጦርነት ለማቆም ከአሜሪካ ከስምምነት ለመድረስ ዝግጁ እንደነበረችና ይሁን እንጂ አሁን ላይ ቆሞ ማሰብ እንደሚያስፈልግ አሳስበዋል። ጥቃቱ ቀደም ሲል ዩክሬን በሩሲያ ባለስልጣናት ላይ ያካሄደችው ጥቃት የሚመሳሰል መሆኑም ዘጋርዲያን በጋዜጣው ገልጿል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።